አኩርፋና እንዴት ድንገት ይቅርበለኝ አላነሳ ያልኩት ኦሬዲ ያቡዳ አንተ ጋር እየመጣው ነበርኩ እንዳታኩርፍ ድንግል እንዳታኩርፍ ቤቱን ላርንቅበት ስታኩርፋ አታምርም እንኳን ለዚህ በቃለ እናቴ ሰጠች ግርማዬ የኔ ጌታ የምር ኢኮኖሚ በጣም ደስ ብሎኛል የክፉ ቀን ዳራሽ የኔ ጌታ ማርያም ደስ ብሎኛል ገና ከዚህ ቦታ ከዚህ በላይ ነው መጣበቅ ጌታ አይበልኝ ነው ቆምና ትንሽ ለየት አድቬንቸር ነገር ብትመስለው በርግጥ ምድራትቺ ያው አንቺ አለምርሽም ቢያ አይደለም ለኔ ይበቃል እንደታጠበ ጠበበ አይደል አንሸራቱ እንዳይደፋኝ በግንባሽ ይሁን ምን አላ አሁን ለሰፊና ለጠባብ ብለህ ብታስተካክለው ነው ግንዱ ነው የጠበበኝ ምን ላድርግ አይ እንትን ስታይሉ ነው ባይዚ አሁን እኮ አንዳንዴ ክር ላይ የሚቀመጡ ሰዎች አሉ ክርማ እኮ አይደለም ስታይል ሆኗል አሁን ለበፊቱ ሙሉ ለሙሉ ቀርቷል ስታይል አሪፍ ነው ቀርቷል አንሸራቶ ከተደፋው እንግዲህ አረ ትንሽ ወጣው እኮ አባት ወጭ ነው የመረሽ ነው ሩብ ነው ያያዘኝ ደገፍ በይ ምን ልደገፍ እሺ ደገፍ ወንድሽ ያስቀምጠው አረ ደብናሩ ስኪን ደግሞ እዚህ ጋር አለገና እስቲ ተመችሽ ግን አንድ ብቻ ነው ሁለት ካለ ምቾት ይዝሽና ደግሞ ስራ መስራት ያስጠላሽ ዋው ደስ ሲል ግን ለፎቶ ለመልክ ይሆናል ለፎቶ መልክ ለመስራት በጣም ነው የሚያምረው ግን ድንግል በጣም የሚያምረው በጣም ባንድች ስትፈልግ አይቻል ባንድች ደስ ትፈልግ ደስ ለመልክ ይሆናል አረ ደፋል በዚህ ነገር ግን በጣም ነው የምታምረው ይወለት ለመናገር በጣም ነው ደስ ብሎ ጊቺ በጣም ደስ ብሎኛል መጀመሪያ በጣም ይቅርታ የዛን ቀን ያው ሚስ አንደርስታንድ ተደራርገን ነው እንጂ እውነት ለመናገር ሙሉ ቀን እየጠበቅኩ ነበር እውነቱን ስነግር እሁድ በቃ የልጆች ቀን ሰንበት ነው ቁጭ በቃ ከቤት ሶፋ ላይ ቁጭ እግሬ ዘርክቼ ቁጭ ማለት ነው የምወደው ያንተ ፕሮግራም ስለሆነብኝ ግን ከጧት ጀምሬ በቃ ዛሬ ጌች ጋር ሄዳለሁ ግን ስልኩን ጠብቃለሁ እያልኩኝ ውዬ ያንተ ያለ መደወል አንተ ደግሞ ያልደወልክበትን ራስ ታውቃለህ ለምንድን ያልደወልክልኝ ምን እኔማ በቃ አንደኛ አንቺን የሚያጅቡልኝ ምንድነው መፍትነገር እኔ እኮ ልበቢስሽ ቀጥላ ልበቢስ ነው በነገር ላይ ቃውጪ በነጋጭ ጠንካራ ናችሁ ማትፍሪ አቃቢ ወርቅም ቢወርቅ ቦርሳሽ ነው እንጂ እንትኑ አይጎዳም ይሄኛው አይጎዳም አንድ ቆስ እንጨት አምጣልኝ እሱን ተተሽ አድርጌ ልሞክረው እንደዛ እንግዲህ ተመልካቾቼ ኑ ላሳያችሁ ፕሮግራሜ ላይ ነው የምገኘው ኑ ላሳያችሁ ፕሮግራሜ ላይ የተለያዩ እንደዚህ የተከፈቱ ቤቶች ጋር እየዞርኩኝ አሳያችኋለሁ ለኔ በጣም የተመቹኝ ቦታዎችን ነው እየወሰድኩ ማሳያችሁ ጌች ደግሞ ልጄ ነው ማለት እኔ በጣም ለሱ ያለኝ ስሜት እናንተም የምታውቁት ነውና ይሄንን ባማካሽ ሆም ዲፖን ሰርቻለሁ ሲለኝ ማመን ነበር ያቃተኝ እኔ መጠበቅ የነበረው ያው ሰዓሊ ነው የመቤታችንን በወርቅ ስዕል ስሎ እንደዛ የኢትዮጵያ ሕዝብ ከዓለም እስከ ዓለም ነበር ሲንጫጩ የነበሩት የዛኔ በጨረታ ላይ ሁላችሁም የምታውቁት ነው እና መጠበቅ የነበረው እንደዚህ አይነት ስዕሎችን ስሎ እንደዚህ ነገር ነው እንጂ መጠበቀው በዚህ ልክ ደግሞ አልጠበቅኩኝም እና በጣም የሚገርም ስራ ነው በአይኔ መጥቼ ሳይው ደግሞ ከአይምሮ በላይ ነው የሆነብኝና አንደሳ ለጌችዬ እንኳን አብሮ ደስ አለን ደስ ያለኝ ግን አልመስለም እኮ ስራው መክፈቱ ያስጨንቃል ለምን ተቀንዛሪ እኮ ተከፈተ ማርኬት ላይ መድረስ ከባድ ነው ባለፈው የመቤታችን ስላድ ነው ብዙ ጊዜ ባለፈው ነገር ይሻለውና ሰዎች ለምሳሌ ይሄንን አንዱን ማቴሪያል አንዱን ስራ ሰራ ሁሉም ሰው የሚያስበው እኔን የሚያክኝ ሰው በተለይ በዙሪያ
በሚሊዮን እንደሚሸጥ ነው የሚያስበው። ገባሽ አይደል? ያ ልዩ ታሪክ ስለሆነ ቢሸጥ ደስ ይለኛል። ግን አይከፋም። አንድ ሁለት ባለሀብት ደውለውልኝ ነበርና እሺ ኦን ታይም የዛን ሰዓት ላይ ደውለው ስዕሏን በቃ እንውሰደውኛ ምናምን ብለውኝ ነበር። እሺ በቃ 1 ሚሊዮን እንውሰደው ሲሉኝ በቃ ራሱን ስል ደግመላቸዋለሁ ከስራ በኋላ አልኳቸው። በዛ ጠፉ እንጂ እኔማ አለው እኮ የጨረታውን የፈለጓት መሰለኝ እንትን ነው። አሁን የጨረታው ለምንድን ነው ያን ያህል የተሸጠው ስትይ የመጀመሪያ አንደኛ ሲዋራ ዋጋው ከፍ ይላል። ሂስቶሪ መውሰድ የሚባል ነገር አለ። ከዛ ውጪ ግን በኖርማል ደረጃ አዘውን ማሰራት ይችሉ ነበር ፍላጎት ካላቸው። ገባሻል? አሁን እኔ የተሸገርኩት ነገር ስሜታዊ ሰው እየበዛብኝ በጣም ወዳለው ብሎ ያብዱና ወይ የሆነ ሰው እንደዛ ይለኝና በሁለተኛ ቀን ይተውሻል። ጀማሪ አፍቃሪ መስል እና እንደዚህ አይነት ነገሮች አሉና ያው መቼም ጀመራ ማትወኝ እናቴ ድንግል ማርያም ላይ ሁሌም እሷን ተስፋ ማድረግ ልጆቿ ግን ስሜታዊ ይሆን ተቸገረና ያው ምን ታደርጋለህ የሰውኛ ባህሪያችን ነው በሚለው ነው ሂሳብ እናያዘውና ደስ ብሎኛል። በነገር ላይ ይሄንን ማሰብ በጣም ገርሞኛል። በነገር ላይ ቅድም ስመጣ እዚህ ጋር ስለዚህ ያወራኸኝ ነው የነበረውና እስቲ ይሄኛው ያኛውም ገርሞኛል ማለት ሁሉም ገርሞኛል። ሆም ዲፖ ሲባል ሆም ዲኮር ምን ያልኩት ዲኮር ሆም ዲፖ ነው። ቀድሞ እኮ ዲፖ ነው ስለነበረው ዲኮር በይ ችግር የለም። በዲፖ አስተካክሉልኝ። ዲኮር በዲኮር ሆም ዲፖ ያልከኝ መስሎኝ ከቅድም ጀምሬ ሆም ዲፖ ነው ስለነበረው። ሰው ደግሞ ሆም ዲፖ ምንድን ነው ይልሻል? ሆም ዲኮር ሆም ዲፖ የሚባላል የቤት ማስዋቢያ ማለት ነው። ሆም ዲፖ አለ ሆም ዲፖ የሚባልም እኔ እንደሱ ነበር የመሰለኝ። ሆም ዲፖ የሚባላልና ግን የተለያዩ የሶፋው የመኝታ ቤት እንደዚህ የተለያዩ ሁሉም ዕቃ የተሟላበት ዲፖ ይባላል። አዎ እና እሱ የኔ ዲፖ ይባላል አይባልም። ሆም ዲኮር ብለሃል ባማሽካ ዲኮር ብለሃል። የኔ እኮ ብዙ የተለያየ ነገር ነው። እዚህ ጋር የመስታወት ጠረጴዛ ሶፋ ምናምን የለውም አለ ነገሩ። ይሄ ወንበር አለ ለካ እንደዚህ አይነት ወንበሮች ደግሞ ብዙ መስራት አይቀርም። በጣም አሁን ይሄ እንደዚህ ከአንድ እንጨት የቀረስካቸው ናቸው አይደል? ከአንድ እንጨት እዚህ ጋር ራሱ ያዩት ነበር። ድፍን እንጨት ነበር። ይሄኛው ራሱ ምንድነው? እሱ እንዲህ ያለ ጣት ነው። አውራጣስ ግጭ እያልክ ነው። ላይክ ነው ይሄ ለይቱ ነው። ይሄ መሸጥ ላይክ ማድረግ ይቆጥሮባችኋል እንዴ? ብንካ ግጭ ምናምን ለማለት አሁን ለምሳሌ ይሄን ላይክ ማድረግ ከፈለጋችሁ ይሄን ፎቶ እያነሳችሁ ልትልኩልኛላችሁ ማለት ነው። ግን በጣም ነው የሚያምሩት። በጣም የሚገርም ስራ ነው ይሄ ራሱ በጣም ይሄ ከትልቅ ግንድ ነው። ከ40 በላይ አመት ያስቆጠረ ግንድ ነው ከተንተኑ ማለት ነው። አዎ ከ40 እስከ 50 ባለው ነው። እሺ ሰውየው ስገዛው ጠይቄው ነበር። ግን ቼክ አደርጋለሁና ምን ያህል ቆይቷ እስቲ አንደኛ እዚህ ውስጡ ጠቁሯል ምን ብሏል። በጣም ረጅም አመት ሆኗቸው እዛው በስሉ ያለቀለት ግንድ ነው የተቆረጠውና ከሙሉ ስሩ ነው የተቆራርጦ የመጣው። በጣም አርቲስቲክ ነው። የራሱ ነገር አለው። ያምራል ሲታይ የለም የትም ቦታ። እዚህ እንደዚህ ያለ ነገሮች ውጭ ሀገር ላይ ምናልባት ሊኖሩ ይችላል። እኛ ሀገር ላይ ግን ሲቀመጡም ሲሉ ይለያሉ። በቃ ላይ ወለ መስታወት ብቻ ማስቀመጠው የራሱ ላይት አለ። ቅቡ ራሱ ውስጡ እንጨት የተቀባው ኢፖክሲ አሁን የመጣው ኢፖክሲ ነው። እሱ ተቀብቶ ነው ለረጅም ጊዜ እንትን እንዲል ነው ወይስ በጣም እንዲያብረቀርቅ ያደርገዋል? ቫርኒሽን ይመጣዋል። ከዛ አንፃር በጣም የሚገርም ነው። ዋጋቸውን ማወቅ እንችላለን? አሁን የተወሰኑትን ዋጋ በጠይቅ ይቻላል። ለቴብል 25,000 ብር ያን ያህል ውድ በጣም አላረም። በጣም ውድ አይደለም ግን አይደለም ውድ አይደለም። አሁን የመቤታችን ስጋ ላነጻጽርሽ ታዩ እሱን እዚህ ጋር የምናያቸው ስዕሎች 30,000 ብር ነው የሚሸጠው። ገባሽ? እዛ ያ ውሻ እንኳን በራሱ በትንሹ ዝም ብሎ የምታየው 15,000 የሚሸጠው ስዕል ውሻ 15,000 ብር። አሁን ውሻ ኖርማል ጤነኛ ህይወት ያለው ውሻ እስከ 80,000 እስከ 200,000 ይሸጣል አይደል? ከዛ አንፃር ግን እንደዚህ አይነት ዩኒክ አንዳንድ ሌክዠሪ የሚወዱ ሰዎች አሉ። አርቲፊሻል የሆነ ነገር ትተው ለቤታቸው ማንም ቤት የሌለ ለየት ያለ የሚያስቡ ሰዎች ልክ እንደዚህ አይነት ስራዎች ላይ ነው እያደንኩ መስራት ማስብ። አሁን የሚሰሯቸው ሁሉ እንደዚህ አይነት እኔ ስሜት ያለኝ ነገር ናቸው እዚህ የምናያቸውና ከዛ አንፃር ነው ይሄን የሰራሁት። ስለዚህ የሆነ ቦታ እንደዚህ የሚመስል ነገር ቴብል አይተሽ ነበር እንጂ እርግጠኛ ነኝ ያይሽ እንጨት ብረት ላይ እንጨት ነው በቃ ሌላ ምንም የተጨመረለት ውበት የለም። ይሄ በጣም ይገርማል። ስታይ የለም በጣም አሪፍ ነው። ይገርማል። ቅርጹ ራሱ ያምራል። ጊዜው የውበት አይደል? ጊዜው የውበት ነው። ያም የተፈጥሮ ውበት የተፈጥሮ ጊዜው ደግሞ አሁን ከሀገራችንም ከተለያዩ ነገር አኳያ ሞር ውበት ላይ በተሰራ ቁጥር ራሳችንን ባስዋብ ቤትን ማስዋብ አለ። ራሳችን አብረን ቤት ካላማረ ደግሞ ቤት ውስጥ የመደበር ዲፕሬሽን እንዲያን ስሜት ይፈጥርብናል። ስለዚህ እያንዳንዱ የምናያቸው ነገሮች ለጤናችንም ለአእምሯችንም ጥሩ ስሜት ስለሚፈጥርልን
እኔ ደስ ያለኝን የወደድኳቸውን ስራዎች የሰራኋቸው ነው። በጣም ልክ ስገባ ምን አይነት ስሜት እንደተሰማኝ ታውቃለህ? ይሄንን እናንተን አይቶት ቢሆን ብዬ ያሰብኩት ለምሳሌ ኩሪፍቱ ገባለሁ በተለያየ ጊዜ ላይ ከልጆቼም ጋር ምናምን ለመዝናናት ገባለሁ እሄዳለሁ እንደ ቫኬሽንም ባህር ዳርም ወደ ናዝሬት ምናምን ብቻ ያሉበት ቦታ አርባ ምንጭምና ስገባ እንደነዚህ አይነት እቃዎች ነው ማገኘው ባዝሮም ስትገባ እንደነዚህ አይነት እንትኖች ታገኛለህ ከእንጨት ጋር የተያያዘ መብራት ማስቀመጫ ምናምንና እዛ የገባው እስኪ መስለኝ እነሱ መጥተው አይተውልሃል? አይ እነሱ ኩሪፍቱ አልመጡም? ኧረ ኩሪፍቶች መታችሁት ይሄ ከእናንተ ጋር የሚሄድ ነው እውነት ለመናገር እርግጠኛ ነኝ የሆነ መጥርግርግ አድርጎ የሚወስዱልኝ ይመስለኛልና የነሱ ታች ሁሉ አለው እንደገና አሁን ደግሞ ቤትም ላይ እየተለመደ ነው አይደለ ቤትም ላይ እንደዚህ ናቹራል የሆኑ ነገሮች ከተፈጥሮ ጋር ያለን ተግባቦት እየጨመረ መጥቷል ተፈጥሮ ማድረቅ ስሜታችን እየጨመረ መጥቷልና ጥሩ ሐሳብ ነው ያሰብከው እንዴት አሰብከው ግን መጀመሪያ ይሄን ሐሳብ ያው የመጀመሪያ ሐሳቡን ከማሰብ በፊት ባለቤትና ታሳቡ ነው ያመጣችው ባለቤትና የምርህን ነው ምክንያቱም እሷ ምንድነው ቼክ አፕ የምታደርገኝ ከኔ ጋር ብዙ ዋጋ ከፍለናል በጣም የመከራ ጊዜ ያሳልፈናልና ሰው የምታስበው ምን ታለንት አለው ምን ችሎታ አለው ቼክ አፕ የምታደርገው ከዛ ስዕል ብቻ ሁሌ ስዕልና ስዕል ነው የማስበው ከዛ የሆነ ጊዜ አጋጣሚ ሆኖ ታመምኩ ትንሽ ማላውቀው ብቻ ከባድ ፈተና ወስደኩ ዛሬ ላይ በርግሳሱ ምናልባት መንፈስም ይመስለኛል መንፈስልሽ የመንፈስ ፈተና ይመስለኛል ምክንያቱም በጣም ብዙ ቦታ ምርመራ አድርጌ ሊገኝብኝ አልቻለም ግን እኔ ታምሜያለሁ ከዛ በቃ መጨረሻ ላይ ያንን ነገር ለማድረግ ወደ ቀድሞ ላይፌ ተመለስኩ ቀድሞ ላይፌ ማለት የነበረኝ የጸሎት ህይወት ማለት ነው ከዛ ወደው ስግደቱን ምንም ጸበሉ ምንም ሳታድፍበት ብቻ ባጭር ይሄ ማለት ረጅም ጊዜ ባልቆየ አንድ ሳምንት ውስጥ ከባለው ተመጣው ማለት እና ፋይናሊ የዛን ሰዓት ያሰበችው ምንድነው ወደፊት አረቃ ነው የምታስበው አንዳንዴ ምንም ባልሰራ ደስ እላታለሁ ማለት ምንም በቃ ባትሰራ ትለኛለች የምትመኝልኝ ነገር እሷ እንደቆጭ ይላል እንደ በፊቱ መዝናናት ብትችል በጣም ፊልም ስለምወድ ፊልም የምትወደውን የበለጠ ደግሞ ብትሰራ ትለኛለች ያ ፊልም ያዝናናኛል ከዛ አኳያ እና ይሄን ስታስብ ምንድነው ሌላ እኔ ብቻ አንተ ከምትወደው ሙያ ጋር እንዴ እንዳትለኝ አንድ ነገር አስባለሁልሽ ችግር የለውም ግን በቃ እኔ የምወደው ነገር ካልሆነ አልሰራም እላታለሁ ስል ለምሳሌ በቃ ሰርች ምናምን ስታረግ ቼክ ካርቶች ጋር የተገናኘ ብቻ ቼክ አደረገች ብቻው ነገር ብቻ ፒክቸር አምጣ ይሄን አየው ትለኛለች ምንድነው ይላታ እንዴት አያምር በጣም ያምራል አይ ምንም ማለት አይደለም እላታለሁ እንዴት ምንም ማለት ትላለህ ምንም አይደለም እንዴት ትለኛለህ ስራና ሳይን ትለኛለች ከዛ ኦኬ እሺ ምናምን ብዬ ስሰራ ላሳያትም እንዴት እንደምሰራ አግኝታለሁ ባልቦታ መከራየት አለበት ተባለ በድፍረት ሰርቼም ሳላሳይ ሙሉ ግቢ ተከራየው ማለት ነው ሳትነግራት እሺ ከዛ በኋላ ተከራየው ማለት በጣም አሪው አሁን እኮ ደስ የሚል ውሳኔ ማለት በጣም ፈጣን ነው ሶስን ነገር ሳበላሽም እንደዛው ነው ፈጣን አበላሽና አስቀያሚ ቦነስ ሳበላሽም በፍጥነት ፈጣኑ አበላሽና ፈጣኑ አስተካከለ እሺ የሜለኝ ይሉንታ ያለኝ እንዲያ ነገር አለ እሺ ግን በጣም መጠቃበትም ጎን አለኝ ብዙ ጊዜ በመቤታችን ሰዎች ሲመጡብኝ መሸነፍ እሱንም ትንሽ ባህሪ ነው እንደውም እንደቀየረው ማረጃ ነው ምክንያቱም በጣም ብዙ ሰው ቴክስት ከሚልክልኝ ነገር አኳያ ራሱ ረበሻል ምን አለ እንደው ባልጠሯት ነው ሰበሽ ለማመስገንም እሷን ለመጥራትም ለኔ ቦታ አለው ስለማስብ ማለት ነው ከዛ የሆነ ቦታ ሄድኩኝ የቆመ ግንዳየኝ ግንዱ ሲያው እንዲሁ ብቻ የሆነ ሰው የምግብ ማስታወቂያ አይቶ እንደሚማለል እኔ ግንዶችን ሳይ በማለት ጀመረ ኦሬዲ ወደዚህ ሰው ውስጥ እየገባ ስለሆነ በቃ ብቻ የምር ሰው ይፈልጋል ነው የኔ ጥያቄ ያልኳት ስላት ችግር የለም በእምነት ስራ ሰው ይወደዋል ትለኛለች ከዛ ሲሄድ ባለቤት ሰውየው በቃ ያላሰው ሊሸጥ ያላሰው ሰውየው ይሄ ግንድ ስንት ነው ሳለው እንዴት ነው ግንድ ይሄ ግንድ አሪፍ ነው ግንዱ ምናምን ልክ ጸባይ እንደሚጠይቅ ጠይቀዋለሁ ዝርያው እንዴት ነው ዝርያው እንዴ ነው ምናምን ይለኛል ለምን ፈልገው እድሜው ስላለው ምን ማለት ነው እድሜው ይለኛል እድሜው ስለው ማለት አንዳንዴ አይጠይቅም ግን እድሜውን ፈልጌ ነው አይሄን ያላመት በስሏላ ጥሩ ነው በቃ ምናምን ብዬ ምክንያቱም በጣም ልጅ ሆኖ ለጋ የሆኑ እንጨቶች
ፀሐይ ሲያገኛቸው ይሰነጣጠቃሉ። አይሆንም። ከዛ አንፃር ሼክ አደርጋለሁ። መጨረሻ ላይ በዛ ገዝቼ የሆኑ ብቻ ሰራራውና ልክ ሳሳያት ዋው ነው በቃ ሰው ዋው ስትል ዋው ካላለች በቃ አለቀ ማለት ነው። ልክ አይደለም ማለት ነው። ዋው ብቻ ሁሉ ጊዜ ዋው ነው። እኔም ሳላስበው ዋው አልኩ። ስራው ነች ብቻ ያነሳይ ወደደች እንዴ ደስተኛ ያደርግሻል እንዴ ብዬ በዛ እያልኩኝ ዛሬ ይሄ ሁሉ በስቶ መታየው ስራ ላይ ደረስኩ ማለት ነው። ይገርማሉ። በጣም የሚገርም ስራዎች ናቸው እውነት ለመናገር። ዋጋዎቹ ሲቀመናቸው አይቀመናቸው ይቀመስ አይቀመስ እንደማለት ነው። ዋጋዎቹ እንግዲህ ቅድም ብለኛል አሁን 25000 ብለኛል። ቅድም 25000 ይሻለው ምንድነው አሁን በጣም የሚደንቀው ማለት ነው። እኔ ያኔ መቤታችንን ስላድ ነው በሚሊዮን የሸጥኩት አይደል? ሰዎች ሁሌም በሚሊዮን እንደምሸጥ አድርገው ነው የሚያስቡት ስቲል ነው ማለት ነው። ደስ ይለኛል። የትኛውም ሳሌ አሁን ድረስ አንድ ማቆሳ አለ ያለ ገና ስኬች ሲያደርግ ይሄን ሻራ ወጥሩ እዚህ ላይ የምሰራው ስል ይሄን ያህል ሚሊዮን ነው የሚሸጠው እንደሚለው እኔም ጉጉት አለኝ። እኔ መቤታችንን ስል ምንም ጥያቄ የለውም። ቀጥታ መስራት ከማሰፊት ጸሎት ያስኩኝ ጸሎት እጂ ይሄንን ስል ይሄን ያህል ብር እሸጣለሁ የተናገረ ያደረኩት ይሄንን ያደረገልኝ እግዚአብሔር ነው። ግን ምንድነው ቃሌ እንዳይታጠፍ ለቃሏ ታማኝ ሆነችነት እንዲፈጸምልኝ አድርጋለች። እኔ ካሰብኩት የጥፍ ነው ያደረገችው። እኔ ካልገባልኝም ነገር አቋይ ነው በዚህ ምደምረው የሷ ቃል ስለሆነ ነው። ገብቶሻል አባባሌ? ምሳሌ 3 ከምናምን ሸኩት አይደል? 5 ከምናምን ጄነሬሽን 5 ከምናምን እሷ ይሸጠችልኝ የሚለው ነው እንጂ የሚያዝ የምፈልገው ያሰጥቷል ያልሰጠም ማለት በቃ የሰጠችኝ ባርኪልኝ አለ። እንደዛ ነው ያደረኩት። ሰዓሊዎች እንደዛ እንደሚያደርጉት ሁሌም የሷን ስል ሌሎችን ብሰራ በዛ ይሳብ ነው ማስበው። ምክንያቱም የቅዱሳን ስዕሎች ከዓለማዊ ስዕሎች አይተናነሱም። እነሱ እንደሚጨነቁት እኔ ይጨነቃለሁ። ለምሳሌ ስዕሎችን የሚገዙት ማን ናቸው ቢባል ክርስቲያኖች ናቸው አብዛኛው ጊዜ። ገባሻል? ስለዚህ ቅዱሳን ስዕሎች ማን ነው የሚገዛው? ራሱ ክርስቲያኑ ነው። ገባሻል? እነዚህ የምታያቸው ለምሳሌ ከጀርባ የምታዩት ከመቤታችን ስዕል ላይ አይችልም። ገባሻል? ይሄ ነገ ፌድ አድርጎ ሊጠፋ ይችላል። ይሄ ትርጉም የለውም፣ ህይወት የለውም። ጊዜያዊና የሆነ ነገሮችን እንድታስታውሽ ብቻ ነው የሚያደርግሽ። ያቺ ስላድ ነው ግን ህይወትን እንድታገኝበት ነፍስሽ በረከት እንድታገኝበት ስንት ፓወር ያለው ነገር ሆኖ ዋጋው ላይ ሳይገባም ከሚሉት ጋር ሆንኩ። እንደየሰው ማንነት ይወስናል። በነገራችን ለምሳሌ ባለፈው እንዳወራሽ አንቺ አንጋፋ አርቲስት ነሽ፣ ብዙ ዋጋ ከፍለሻል፣ እዚህ ደርሰሻል። እንደ አማተር አይከፈልሽም። ልክ በዚህ ልክ ነው የሆነም ሰዓሊ ሲመጣ በዛ ልክ የሚከፈል ወይ ዶግማ አይደለም ወይ ስርዓት አይደለም። በዚህ ብቻ ስራ የሚልክ ነፃነት ስለሆነ ማለት ነው። ከዛ አንፃር ነው። ይሄ ግን የሰሯቸው ሰዎች የሚወዷቸው ስለሆነ ቁስ ናቸው። እነዚህ አላፊ ነገር ናቸው። ደግሞ አላፊ ብቻ ነው ብዬ አላስብም። ለምሳሌ የእንጨት ስራ ነው። የእንጨት ስራ ደግሞ ረጅም ሰዓት ይቆያል ብዬ አስባለሁ። እንግዲህ ተመልካቾች በጣም እንደወደዳችሁት እርግጠኛ ነኝ። እኔ ሳይ በጣም ነው የተደሰትኩት። ክላሲክ ይባላል የሚባሉ እቃ ውስጥ የሚመደቡ ናቸው። ክላሲክ የሆነ ዛሬም ታረጋለህ ነገም ታረጋለህ ረጅም ጊዜ ብታቆይ በቃ የሚሰለች አይደለም። እንደዚህ አይነት እቃዎች ናቸው ያሉና እኔ አሁን እዚህ መጥቼ መመረቅ ፈልጋለሁ። ገዝቼ መሄድ ፈልጋቸው አሉ። አሁን ለምሳሌ ይሄ እዚህ ጋር ምንድነው አሁን ይሄኛው? ይሄ ጨረቃ ነው እንግዲህ ጨረቃ። አሁን እንደዚህ ላይት ስላለው ይሄ ኢፌክቱ ብዙም አይታይም፣ ላይልም አይረብሽም። ግን ቤት ውስጥ ሆኖ በተለይ ዳርክ የሆነ ቤት ውስጥ ሆኖ ብታበሪው በተለይ ከራስ ጀርባ ቢሆን ኦፊስሽ ውስጥ ቢሆን ለመኝታ ቤት ራሱ መኝታ ቤት ቢደረግ ካልጋ በላይ ብታረጊው ኖርማሊ ቲቸሮች አሉኝ እንጂ በጣም አይረብሽም። በቃ በጣም ነው የሚያምረው። የሆነ ብቻ የሆነ ፕላኔቶች ውስጥ የተኛሽ አይነት ስሜት ይፈጥራልሽ። እዚህ ተፈጥሮ ስለሚያስፈልግ አሁን እኮ የምናያቸው ነገሮች እየራቁ ነው። አንዳንዴ ግንድም እኮ ሰው መንገድ ላይ የሚያምርበት ታይሚንግ አለ እኮ። በጣም ተመልካቾች አንድ ይሄንን ወስዳለሁ። እስቲ አማርጡኝ። በዛብኝ፣ በቃ ገዛው ነገር በዛብኝ። ሌላ እኔ የመረጥኩት አንድ ነገር አለ፣ አሳያችኋለሁ። ልንገራችሁ፣ ላሳያችሁ። በቃ ወንበር፣ የቡና በርጩማ ከባድ ይመስለኛል። ሙዚየም የሆነ ነገር ነው ይመስላል። ምን አልከሰም? ሙዚየም የሆነ ነገር ይመስላል። ሙዚየም በእውነት አዎ። ይሄው ሌባ ራሱ አይሰርቀውም።
አራይ ሰርቆም ሊሴ ተፋታው የዘላለም ዕቃ በእውነት ከዛ ሳሎን እሷን ብቻ ከማስቀምጣት ደግሞ አብሮ ማሽ ሊያደርግ የሚችል ነገር ደግሞ አንድ ደረጃ የሆነ በር ነገር አይቻለሁ አሳያችኋለሁ እሷን ወስዳታለሁ በጣም ትልቅ ትርጉም ያለው ነገር ንገረኝ እስቲ ትርጓሜ ለኔ የክርስቶስ ምሳሌን ብዙ ነገር የምትናገር ናት እስቲ ንገረኝ ይሄ በር የመሰለ ደረጃ ያለበት ነገር ነው ብዙ ጊዜ እንደዚህ በር ሲል መጽሐፍ ቅዱስ ላይም ብዙ ጊዜ በሩን የኔ መግቢያው ይላል መንግስተ ሰማያት ነው እውነተኛው ዘላለማዊ ብርሃን ደግሞ ክርስቶስ ነው ስለዚህ ይሄንን የክርስቶስ ምሳሌ ያዘ እንጨት ነው ይባላል ደረጃው እንግዲህ የመንግስተ ሰማያት የመግቢያ መንገድ ነው እንጨቱ ክራክ አድርጓል መሀል አካባቢ ላይ እሱ ሰዎች ሊወድቁ ይችላሉ እንግዲህ በ11ኛ ሰዓት የመጣ ይገባል እንደሚለው በ11ኛ ሰዓትም ይወድቅም ይላል ሰዎች እንደዚህ አይነት ነገሮች ሁሉ ጊዜ ለስቅላት ነው የሚጠቀሙት ልክ የነን አንግል ባዩ ሰዓት ወይ መንጠልጠያ ነገር ባዩ ቁጥር ገመድ ያለበት ቦታ ላይ ደግሞ ህይወትም አለ ከኔ ከራሴ ህይወት ጋር የተቆራኘ ስለሆነ አንተም ደግሞ ራሴን ገመድ ላይ ልታነቅ ሞክሬ ልክ በወደቅኩበት ቦታ ላይ ክርስቶስን ታርጌት አድርጌ ፋኖስ የተከልኩበት ምሳሌ ነው ማለት ነው ከዛ አንፃር ይሄንን እንደዚህ አይነት ኢሜጆች ወይ እንደዚህ አይነት ስራዎች ሰዎች ቢሮአቸው ቤታቸው ሲያስቀምጡ ተስፋ በቆረጡ ሰዓት ሁሉ ዘላለማዊነታቸውን በማሰብ ይሄንን ብርሃን ለማግኘት እዚህ ብርሃን ውስጥ ለመገኘት ማሰብ አለባቸው ሌላው አንተ ራስህ ብቻ እየቀረስክ ወይም እንደዚህ ቅርጻ ቅርጽ እየሰራህ ነው የምትሸጠው ወይንስ ደግሞ ሰዎች ይሄንን ስራለን ብለው ቢሉ ትሰራለህ ሼልፍስ ትሰራለህ ወይ ሰዎች በፈለጉት ትሄዳለህ ወይስ ያንተን ብቻ ነው ኖርማሊ አሁን የኔ ስራዎች አሁን የምናያቸው ከተለመደው ከአልባን ጠረጴዛ ምናምን ከሚባሉት ትንሽ ወጣ ያሉ ነገሮች ናቸው ለምሳሌ ከሙሉ እንጨት ፈልፍዬ ልሰራ እችላለሁ ይሄ ቅርጹን የጠበቀ ምናምን ሳይሆን በግንድ አይነት ሆኖ ወይ በግንድ በቃ ሲታይ የሆነ ለየት ያለ አድቬንቸር ፊልሞች ላይ እንደምናየው ነገር ይፈጥራል ሲታይ ዩኒክ ነው በጣም ወልድ ነው የሚለው ወደ ሩቅ ዘመን ነው የሚወስደው እንደዚህ አይነት ነገሮች ያን ያስታውሳል ግን በውጭ ዓለም በጣም ተፈላጊና ውድ ናቸው ይሄንን የሚያሰራኝ ሰው መቼም አስቦ መሆን አለበት አሁን እንግዲህ የሰርግ ሰሞን ነው የበዓል ሰሞን ነው ምን እንስጥብላችሁ ማለት ሁሉ አትችሉ መታችሁ እንትን ማለት ስለዚህ አሁን አካባቢው ራሱ ቢነግረን ይሻላል ብዬ ነው አሁን እንምጣ ቢሉ የት ያገኙ ስልክስ ማስቀመጥ እንችላለን ወይ እሱ ነገራችሁ ቢያንስ መምጣቴ ካልቀረ እኔ ኑ ላሳያችሁ ፕሮግራሜ ላይ እየመጣሁኝ አሪፍ ነገር አሳያቸውና ከዛ ከሰዎቹ መተው እቃ ፒክ እንዲያደርጉ ፈልጋለሁ አሁን እኔ መጥቼ ገዝቼ የለ የመጀመሪያው እኔ ሆኛለሁ ሁለተኛ ማንም የገዛ የሚለው ደግሞ ማየት ፈልጋለሁ እኔ በኔ በህይወት ታሪክ እንግዲህ ማረሳቸው ሰዎች ናቸውና አንድ ጊዜ ስዕል ከሰራሁት የመጀመሪያ ስዕል የገዛኝ የመጀመሪያ ጨረቃ ነበር የሰራሁት እሺ እና ሙስሊም ነበር የገዛኝ ማለት ብዙ ጊዜ ሙስሊም ወንድሞቻችን ስለማይገዙ ማለት እና ታምር ሆነብኝ እንዴ መሸጥ ይቻላል እንዴ ምክንያቱም እኔ የስዕል ጸጋው ዕውቀቱ ኖረኝ በጣም ተርቤ ብዙ ያሳለፍኳቸው ዋጋ የከፈልኩባቸው ጊዜያቶች አሉ ለካ እጅሽ ላይ አንዳንድ ዕውቀት ኖሮ መስራት ይቻልሽ ለሰዎች መትረፍ ይቻልሽ እንዲያነ ኬዞች ይገርምሻል ከዛ አንፃር አሁን ደግሞ እግዚአብሔር ፈቅዶ በጣም ተጨነቂ ያስብበት ረጅም ወራቶችን ፈጅቼ ምን ያህል ጊዜ ሆነ ይሄን ግን ለማሰብና ለመስራት ከ6 እስከ 7 ወር ፈጅቶብኛል ብዙ ማሽኖችን የጨረስኩት የተበላሹብኝ እንደዛ ሆኖ ስቲል ነው ሰዎች ጋር ተደራሽ አይደለም ባልኩበት ሰዓት ድሽመታ መንሸቴ መጣሽ ገድስቲ እንግዲህ በህይወቴ አሻራ ከጣሉ ሰዎች አንዷ ነሽ ማለት ነው ታድያለህ ብዙ ነገር አለ ስቴፖች ያድጋሉ ስለዚህ ለኔ ትልቅ ዋጋ አለሽ ከዛ አንፃር ነው ያልኩትና ሰዎች በተለያየ ምክንያት ይሄንን ነገር ቢገዙት የማያፍሩበት ነገር ዩኒክ ነገር ሁሌ መምረጥ የሆነ ነገር ተመሳሳይ ነገሮች ላይ ሲመርጡ እነዛ ነገሮች ይሰለቻሉ ግን ስምም የራሱ ዋጋ አለው ስለዚህ የሆነ ነገር ስጦታ ሰጪ ውድ የሆነ ነገር መስጠት ምናልባት እነዚህ አንዱ ባለ አምፖል ቢወድቅ አምፖሉን እንዲቀይርለት ነው እንጂ እቃው ይዘላለም እቃው ምንም ሊሆን አይችልም ገባሻ ልክ እንደዚህ አይነት ነገር ያስፈልጋል ኤጂ ግሬስ ህንጻ ከ22 ወደ ቦሌ በሚወስደው መስቀልያ አዲሱ ስቴዲየም አጠገብ 3ኛ ፎቅ ላይ እንገኛለን እንግዲህ ሁዱድም የህንጻው ስለሚያስገድደን ሁዱድ ከከሳት አለን ክፍለ ሀገርም ላላችሁ ሰው ዴሊቨሪ ማድረግ ይቻላል ያላችሁበት ቦታ ይላክላችኋል ለምትወዱትን ነገር ሁሌም እንሰጣችኋለን ከዛ ባሻገር ሶሻል ሚዲያ ላይ በአማካሽ ሆም ዲኮር አለ ፌስቡክም ፔጅ አለው
እነሱ ላይ ስገቡ አዳዲስ ነገሮች የምሰራቸውን ስለምለቅ ይሄ ነገር ፈልጓለሁ እያላችሁ ኮንታክት አድርጉኝ። እነሱ ነገሮች ደግሞ የእናንተ የግላችሁ ብቻ ማድረግ ትችላላችሁ። የእንጨት ስራዎች አብዛኞቹ ማይደገሙ ናቸው። የሚደገሙ ምናልባት እንደ ጨርቅ አይነት ክቡ ነው እንጂ የሚደገሙ እንጂ ጠቃጠቆ ላይደገም ይችላል። ዲቴሉ ክብነቱ ነው የሚደገም ይችላል ወይ ሳይዙ። ያ ስለሆነ እንግዲህ እናንተም ይሄንን ዕቃ በመግዛት አበረታቱ ይላል። የግድ አበረታቱ ነው። ማበረታታት ሳይሆን በቃ የክላሲክ የሆነ ዕቃ አስቀምጦ ታሪክ ያስቀምጡ ነው። በቃ ገዝታችሁ ደስተኛ ትወዳላችሁ። ማንኛውንም ዕቃ እንደምትገዙት ይሄንን ስገዙ የምትወዱት ዕቃ ለየት ያለ ስራ ነው። እናንተ በገዛችሁ ቁጥር አዳዲስ ነገሮችን አመርታለሁ እንጂ አመጣለሁ አይደለም። እያመረትክ እኮ ነው። አሁን እኮ ምርት ነው። እዚህ የተቀመጡት በሙሉ ምርጥ ነውና በነገር ላይ ደግሞ ምን ከዚህ ርዕስ ወጣ ልበልና ባለፈው ራሱ አወራሃለሁ ብያ እንትን ያልኩ ነገር ነበር። ሰለሞን ቦጋለን መሆን የሚፈልግ ልጅ ነበረ። ልክ እንደ ሰለሞን ቦጋለን የሚለብሰው እንደ ሰለሞን ቦጋለን ነው አክት የሚያደርገው። ሞከረ ግን ሳይሳካለት ቀረና በዛው ጠፋ። የት ነው ሄደው ሰለሞን ቦጋለን መሆን የሚፈልግ? አሁን ኢቨንት አዘጋጅ ሆኗል። ኢቨንት ጓደኛዬ ነውና ያንተ ጓደኛ ነው እንዴ? አይኔ ጓደኛ። እሺ ማስተውሰው እኔ ከክፍለ ሀገር ስመጣ ስሙን አልናገርም። ያው ስሙ ትንሽ ታዋቂ ነው። በኢቨንት ውስጥ ታዋቂ ነው። በእርግጥ ኪነት በሚባል ስም ነው የሚታወቀው። ምናምን ኪነት ነው የሚባለው። እንደውም ማንዴላ ነው አንቺ እኮ ኪነት ነሽ ያለው። አረሳው እና ልጁ ስሙ አይደለም ኪነት ነው ያለው። ገብቶሻል? ልጁ በጣም ሞቲቬሽን ፓወሩ ይገርማል። ያለው ኢነርጂ ከባድ ነው። ችግሩ የሱ ከባድ ነው አክሽን ሲባል ነው። አክሽን ሲባል ቀረጻ ላይ አክሽን ሲባል ቲያትሪካል አርት ተመርቋል። ምሩቅ ነው እኮ። ግን አክቲንግ ሁሉ ሊመጣ አልቻለም። ማለት የሚፈለገው የካራክተሩ ግሬስ ሊመጣ አልቻለም። እና ምናልባት ቢደጋግሙ ቢሞክር ሊሆን እኮ ይችላል። ግን በመጀመሪያ አክቲንግ ሙከራው ትንሽ ሞራሉ ተመታ እና የዛን ሰዓት በቃ ምን ልበልሽ እንደ ነፃይ ዮሐንስ ፀጉሩ የሚያበጥረው የሚለብሰው እንደ ሰለሞን ቦጋለን ነው ምናምን ቃል በቃል ለኔ እንደው ሰለሞን ቦጋለን ነው በቃ ሞን የልጅነት ይለኝ ነበርና ምናልባት አሁን በተለያየ አጋጣሚ ይገናኛሉ እኮ አሁን በእርግጥ የሱ እንዳልሆነ ሲያቅ የራሱን ማንነት ፈልጎት ወደ ራሱ ሄዷል እንጂ በፊት በቃ ምንም የሚቀረው ነገር የለ። አክቲንግ ሳይቀር ሲቀመጥ ምን ሲል እንደ ሰለሞን ቦጋለን እንደዚህ የሚል ነበር። አንድ የሱ ጓደኛም አለ መኪና ሳይኖረው ቁልፍ ይዞ ሄድና ካፌ ቁጭ ሲል የመኪና ቁልፍ ነው አንዳንዴ ክተት እንጂ ምን ሆነ አለው አለ ሰለሞን ቦጋለን ውጭ ነው የሚያስቀምጠው። እንደዚህ አይነት ነገር አለ። አሁን ሀሳቡ ምንድነው? ሰዎች ብዙ ጊዜ የራሳቸው ባልሆነ ነገር ጊዜያቸውን እድሜያቸውን ይገሉበታል። መክሊትን ማወቅ የሚባል ነገር አንዳንዱ ደግሞ በጣም ብዙ ጸጋ ያለው ያም ወንድሜ ጓደኛዬ ሌላኛውን ጸጋውን አገኘ። አክቲቭ የሆነበትን ነገር አሁን ድብን አድርጎ ያቀላጥፈው ከፌመስ ዘፋኞች ጋር ጥሩ ህይወት እየኖረ እየሰራ ነው ያለው። ስለዚህ ሰዎችም ምናልባት ሙጥኝ ብለው አንድ ነገር ላይ የማይሆን ነገር ላይ እድሜያቸው ጊዜያቸውን ከሚገሉ ትንሽ ዞር ብሎ ደግሞ ይሄኛውን እስካገኝ ብሎ ሞከርቱ። ለምሳሌ አክተር ከመሆኔ በፊት ሜካፕ አርቲስት ሆኜ ሳይከፈለኝ በነፃ ሰርቻለሁ። ሳይከፈለኝ እንግዲህ በጣም እንከራተት ነበር። ያም ልክ እንደሚቀጣ 3 ሰዓት ላፊ ሄጄ ቁጭ የመጣበቅበት ጊዜ ነው ሳይከፈለኝ። አስበሻል? በጣም ሲበስብኝ ደግሞ አክቲንግ ልክፈል ብያለሁ። ሲሪየስሊ ስለማውቅ አክቲንግ ከፍዬ ልስራ ብያለሁ። ማን ነው ከኔ ጋር ሊታወን አክቲንግ ከፍዬ ልስራ የሚለኝ? ሁሉም ሰው ፊልም መስራት ይችላል። ልክ እንደዛ ማለት ነው። ስለዚህ አንዳንዴ ፍላጎታችንን የምንፈልግና ማግኘት የሚገባን ቦታ እስክንደርስ ድረስ የማንፈልገውንም ስራ ቢሆን ሰርተን ማለፍ አለብን። ብዙ እህቶቻችን ወንድሞቻችን ስደት ዓለም ውስጥ ያሉ የማይፈልጉትን ስራ ስቲል ነው እየሰሩ ያሉት። የሚኖሩትን ኑሮ አይወዱትም አብዛኞቻቸው። እነሱ የማይወዱትን ኑሮ እየኖሩ ግን እኛ ተወላጅ ላልሆን ነው የስጋ ተወላጅ ላልሆን ነው እህትና ወንድሞቻችን የመንፈስ ወንድም በመባል ግን እኛ የምር ህይወታችን እንድንኖር እድል እየሰጡ ነው። አድቫንቴጅ ያለው ነው። ለነሱም ክብር ይገባቸዋል። እኔ ሁሌም ስለማመሰግናቸው ነው በእኔ ህይወትም አስተዋጽኦ ስላላቸው ነውና በሌሎች ሰዎችም ስለማይ ነው። ስለዚህ ያ ስላለ ሰዎች ተስፋ ሳይቆርጡ መንገዶችን ቼክ አፕ አድርጎ ሌላ ነገር በመሞከር ስኬታማ ያደርጋል። ያታግላል። ባይዚ እኔ አሁን ስኬታማ አልሆንኩም። ለምን? ከዚህ በላይ ነው ፈልገው እኔ ገቢ ፈልጋለሁ።
ይሄ መስራት እኮ ገቢ ለማግኘት የሚቀጥለው ነው እንጂ ስኬቱ መስራት በጣም ያስፈራል ባይዞ ያስፈራል ጎል እኮ ነው እኔ ብዙ ጊዜ መስራት ችግር የለም በጣም ኢነርጂ ያለኝ እስቲ አሁን ራሱ ካንቺ በኋላ አሁን መሞከራቸው አዳዲስ ስራዎች አሉ ለምሳሌ መስታወት ፍሬሞች አሉ በጣም ሌክዠሪ የሚባሉ ስራዎችን ሰራ አስባለሁ ቆንጆ ውድድ ነገሮች አስባለሁ ስቲል ነው አለ እስካገኝ ድረስ ቴስቱን እስካገኝ ድረስ የሰውን ፍላጎት የትኛውን ስራዬን ይወደዋል እስክል ድረስ ያስፈራኛል እኮ እንደ በፊቱ ይሄ የድነትን መንገድ ላይ ሆኖ እንዲላሉ ፍራቻ ያለብኝ አድራሻ ነገራቸውና ከዛ በኋላ ምግቡን ያመጡልና የፍቅር ምግባችንን በልተን እኛን እንሰናበታቸዋለን ማለት ነው እሺ እንግዲህ እግዚአብሔር ያክብርልኝ እህቴ አሜን እውነት በጣም ከፍ ብለሽ ማየት ፈልጋለሁ ከዚህም በላይ ማለት ነው ደስ ይለኛል አንዳንዴ ትልልቅ ስራ የሚሰሩ ሰዎች አንቺን ማንም ሲነካ አልወደም ምንት ዝም በየቃጠላሉ አንዳንዴ ድምጽ የለኝም እንጂ ብቻ እኔ አሁን ፐርሰናሊ ምን ወዳለው የት ነው ያለው ይላገኝ ብሎ ፌስ ቱ ፌስ ወዳለው አንቺን ማንነትሽን ሳያውቁ ብዙ ሰዎች ትክክል ያልሆኑ ነገሮች ሲያወሩ ደስ አይለኝም ሰላም ማቅሽ ማለት ስለዚህ አንቺን ለማወቅ አንቺን መቅረብ ያስፈልጋል እና አንዳንዴ መጠንቀቅ ስለሚያስፈልግ በእርግጥ አንድ ጊዜ አንድ ወዳጄ ምን ብሎ ሲያወራ ሰሞን ድንጋይ የሚወረወረው ብሎ ብቻ ስሙን አላውቀውም ብቻ ጥሩ የሞቲቬሽን ወሬ ነው ሲያወራ የሰሙትና ድንጋይ የሚወረወረው ብዙ ጊዜ ባህር ዛፍ እንጨት ላይ አይደለም ድንጋይ የሚወረወረው ወይ ፍሬ ያለው ነገር አቮካዶ ሊሆን ይችላል ዘይቱን ሊሆን ይችላል አፕል ሊሆን ይችላል ለመብላት ስለዚህ ፍሬ ያለው ነገር ላይ እንደስላለሽ ነው አንቺ ላይ ወራ የሚበዛውና አሁን ቤተሰብሽን ፍሬዎችሽን ይባርክልሽ አሜን እግዚአብሔር ያክብርልን ብሎና አመሰግናለሁ ኤጂ ግሬስ ህንጻ 3ኛ ፎቅ አሁንም ከ22 ወደ ቦሌ ከቦሌም ብትመጡ 22 አዲሱ ስቴዲየም ላይ ያለው ከገርጂ ስመጡ መስቀልያ ስቴዲየም ፍለፊቱ ላይ ያለ ነው 3ኛ ፍሎር ላይ አለን በድጋሚ ስልኬ ያስፈልገን 0990 21 34 88 ደውሉልኝ አገኙኝ የምትፈልጉትን ነገር በቀላል ከዝቅተኛ ከ3000 ብር ጀምሮ አለ ያንዳንዱ ደረጃ ስላላችሁ እንግዲህ ሁሉንም ያማከለ ነው በቀጥታ ምግባችን አንጡልን አጋፒያችንን እንብላስ ያንጡልን እንግዲህ ተመልካቾቼ አጋፒያችንን ልንበላ ነው ላሳያችሁ መጀመሪያ እስቲ እንደዚህ ወይኔ ሲያምር ይሁት እንግዲህ ልንበላ ነው በኑ ላሳያችሁ ፕሮግራሜ ዛሬ ደግሞ የጌች ዲኮርን ቤት አሳይቻችኋለሁ አሁን ይህ ወቅት የሰርግና የልደት የተለያዩ ዝግጅቶች ወቅት ላይ ነውና የምንገኘው ሁላችንም እየመጣን የተለየ ቆንጆ ስጦታ የእድሜ ልክ ስጦታ የምትሰጡባቸው ክላሲክ የሆኑ ስራዎችን ሰርቶልናል ባማካሽ ዲኮር ይባላል እንግዲህ አድራሻውንም ከታች እናስቀምጥላችኋለን 22 አካባቢ አዲሱ ስቴዲየም አካባቢ አጠገብ ነው የሚገኘውና እዛ እየመጣችሁ መውሰድ ትችላላችሁ ሴንተር ቦታ ነው ለቦሌም ለ22ም ለፒያሳም ለካሳንቺስም ለመገናኛም ለሁሉም ቅርብ የሆነ ቦታ ስለሆነ ደውላችሁ ማዘዝ ትችላላችሁ ዴሊቨሪ ያደርግላችኋል መታችሁ መውሰድ ትችላላችሁ አይናችሁ አዋጅ እስከሚሆን ድረስ ለስጦታ ድንግል ማርያም እንዳታስቡ የእውነት በቃ መታችሁ አይናችሁ ሁሉ ነው እንትን የምትለውና በቃ መታችሁ ማየት ትችላላችሁ በቀጥታ እኔ ወደ ምግቤ ልሄድ ነው የወሰድኩትን መቃሳያችኋለሁ መልካም ጊዜ እንዲሆንላችሁ ተመኘው ሌላ ጊዜ ሌላ ቦታ ደግሞ ስጃ ያሳያችኋለሁ መልካም ቻው በላችሁ